እግዚአብሔር ለኔ አንድ ሁለት ብዬ ብናገር በቃ መሽቶ ይነጋል። ረጅም ነው፣ ብዙ ነው። ሁሌ ነው ደግሞ የሚገርማችሁ ማክሰኞም ሮብም አርብም እሁድም ነው ለኔ ጌታ እዚህ ቤት እያደረገልኝ ያለው እና እኔ ያገባሁት ግንቦት ነበርና እዚህ ቤት በአርብ በሚሆነው ነገር እውነቴን ነው የምላችሁ ሳይታወቀን ነው ከላያችን ላይ የዘር መርገም እየሄደ ያለው። ምክንያቱም አፖስትል እንደሚለው ሁላችንም የዘር መርገም አለብን። የለብኝም የሚል ሰው ምናልባት አላቅም፣ አመጣጣችንም እንደዛ ስለሆነ ማለት ነው። እና እኔ ሁሌ ግንቦት አንድ ነው ያገባሁት። ይሄ ትዳር አይቀጥልም አያቴም ትለይ ነበር። ምክንያቱም በግንቦት ትዳር ከሆነ ይፈርሳል ይባላል። ያው ወደ 15 አመት ሆኖናል አለን እና እግዚአብሔር ብዙ ነው በቃ ያደረገልኝ። ከዛ እኔ ምን ያደርገኛል በበዓል ቀን ያመኛል። የሚያመኝ ደግሞ ጥርሴን ነው እና ኦልሞስት ጨርሻለሁ ጥርሴን እያወለኩኝ። ከዛ ምንድነው የገና ጊዜ እዚህ ጋር ሲጸለይ ጥርስ የሚያማችሁ ድንገት ነው መልእክት መጥቶ ኑ እስቲ ጥርሳችሁ የሚያማችሁ ብሎ ብዙ ሰው ወጣ። እኔም ስወጣ አንቺም ዘመና ያለኝ አፖስትል ማለት ነው። አዎ ምክንያቱም ለ3 ቀን መድኃኒት እየወሰድኩ ነበር ላስነቅለው። ከዛ በዛው ቆመ። ፋሲካ ጊዜ ቤተሰብ ጋር ሄጄ እዛው ታመምኩኝ። ምንም ሳልሆን ሄጄ የበዓሉ ዕለት አላስበላ አላስጠጣ ብያቸው ታመምኩኝ። ከዛ ተመልሼ መጣሁኝና ጥርሴን አስነቀልኩት ማለት ነው። እንደገና የሚቀጥለውም 2 ነበር የታመመው። አንዱን ከሳምንት በኋላ ቶሎ ስለማይነቀል አንድ ላይ ያምሻል አለኝ። ከዛ አንዱን አስነቅዬ እዚህ ቸርች ጠፍቼ ነበረ። ዘኒ ደውላልኝ ምን ሆነሽ ነው ጠፋሽ? ጥርሴን አሞኝ ነይ ይጸለይልሻል አለኝ። አንደኛውም ሊነቀል ነበር ማለት ነው። ከዛ ደሬ ማለት ነው ይሄ የዘር መርገም እኔ አልነገርኩትም፣ የዘር መርገም ነው በእናትሽ የሚመጣ ብሎ ያንን ሰበረልኝ። አሁን ደህና ነኝ። ወደ ነርቭ ተቀይሮ እኔ ሊያበላሸኝ ነበረ፣ አልቻለም ሰይጣን። እዚህ ተመቶ ቀረ ማለት ነው። እግዚአብሔር ይመስገን። ከዛ ደግሞ አሁን የቅርቡን ማለት በማል ብዙ ስለሆነ አርብ መሰክራለሁ ስል ሌላ ነገር፣ ዛሬ ራሱ ሌላ ነገር ነው የሆነልኝ ለኔ። እኔ ይሰማኝ ነበርና ህልውናው ከዛ ያው የቤት ችግር ሁላችሁም ታውቃላችሁ። ሰኔ 17 አከራዬ ድንገት ከውጭ ገቡና ቤቱን ፈልገዋለሁ አለ። ወደ 6 አመት ነው የኖርኩበት። ከዛ እግዚአብሔርም ቁልፍ ብሎ እየተናገረኝ ስለነበረ እንደገና በቃ መንፈሱ ይታወቀኛል እንደሚሄድ ማለት ነው። ከዛ ቤት ታገኛለሽ? ለዘመዴ ፈልጌ ነው ሊገላት ስለሆነ ባሏ ቤቱን ፈልጌያለሁ ሲሉኝ እሺ ነው ያልኳቸው። ከዛ አሰብኩኝ እንዴ እሺ ብያቸዋለሁ፣ ከየት ነው በዚህ ሰዓት ማመጣው አልኩኝና መፈለግ ጀመርኩኝ ቤት ዝም ብዬ። በቃ እየተመቸኝ አልነበረም። በቃ በሮብም በተለያየ ሰውም እዚህም ስመጣ ይናገረኛል ጌታና ከዛ ስፍራ መውጣት አለብኝ ይሆን እንዴ ብዬ እሺ አልኳቸው። ከዛ ሰው እስቲ ሰኞ ተነግሮት ማክሰኞ አግኝተሻል ይባላል። ማክሰኞ ዕለት አግኝተሻል አሉኝ። ኧረ እኔ አላገኘሁም አልኳቸው። ሮብ ዕለት ባለቤቴም እንዲወጣ ሲል እንዴት ነው አገኘች እንዴ ቤቱን አሉት። አላገኘችም ብሏቸው ትቶ ሄደ። ከዛ ሐሙስ ደረሰና በጣም ጸለይኩኝ። ከዛ ይሄ ነገር ምንድነው በዚህ ሰዓት ልጅ ይዤ የት ነው የምሄደው ብዬ በጣም ግራ ገባኝ። ከዛ አርብ ዕለት እዚህ መጣሁ። የሚገርማችሁ እንደኔ ማለት እኔ አሁን ያለሁበት ነገር የሚያስቆም አልነበረም እንደሰው፣ ግን እግዚአብሔር ትልቅ ነው። በቃ የያዝነው እግዚአብሔር አለት ነው። እኔ እንዴ ምን ብዬ እንደምነግራችሁ አላቅም። ሁሌ የሚታየኝ ምስጋና ነው፣ ክብር ነው። እግዚአብሔር እዚህ የሚናገረኝ 1 2 3 4 እያልሽ ምስጋና አለሽ ነው የሚለኝ እንጂ ከቤት ለቀሽ ትሄጃለሽ አይለኝም እያልኩ እያመሰገንኩ ልጆቼን ይዤ መጣሁ። ከዛ እዚህ ሲሆን የነበረው ነገር ያላችሁ ሰዎች ካላችሁ ለአፖስትል 3 ካርታ ነበረ የሚሰጠው። እኔ ከዛ ስወጣ እያለቀስኩ ነው፣ ግን ከዚህ የሆነ ነገር ይዤ እንደምመለስ ነበር የሚታወቀኝ። በቃ 1000 ለአፖስትል ሶፍት እንትን እያለ ሲሰጠው በቃ 500ን ከሱ ላይ ምናምን እያልኩ እየተቀበልኩኝ በጣም በቃ እዚህ ጋር እዚህ ለሱ የሆነው ነገር በቃ ሐሴት አረጋ ነፍሴ ወጣውኝ። እዛ ሰውየው እያስጨነቁኝ ናቸው፣ ያው አዛብ ናቸው። ከዛ ምንም አላልኩም። ስገባ በር ላይ ማለት ነው የት ሄደሽ ነው አሉኝ። አይ አለውኝ። አላገኘሽም አሉኝ። አላገኘውም አልኳቸው። ከዛ ዝም ብሎኝ ወጡ። ምንም አልደነገጠም ልቤ። ወደ ውስጥ ገባውኝና ከዛ ቀዳሜም አልፎ ሁለት እዚህ እየተጸለየ ሰንሰለት ተፈታ። እንዲህ ሰንሰለት ሲበጠሳ ያለው ሲለኝ በቃ የራሴ ማለት ነው ይዤ አሜን ብዬ ወጣውኝ። ውርለትም
ከዛ ወጣሁኝ። ቃል ያመጣ ነበር እሱ። የሚያስደነግጧችሁ እንደ ድንጋይ ዝም ይላሉ፣ የምትፈሯቸው ዝም ይላሉ፣ የሚያስፈሯችሁ ሲል እኔ ቀጥታ የወሰድኩ ከዚህ በኋላ ከዚህ ቤት አልወጣም አልኩኝ። በቃ እኔ አልወጣም እንዴ እኔ እግዚአብሔር የተናገረኝ በክብር ነው ያለኝ እንጂ እሳቸው እኔ ደግሞ ቤት ሰው አስለቅቆኝ አያውቅም። ራሴ ነኝ ፈልጌ የምወጣውና በክብር ነው ያለኝ። እንዴት እሳቸው እኔን ያስወጡኛል ብዬ በቃ ልቤ እንትን አለና ከዛ እሁድ ዕለት ቸርች መጣን ተመልሰን። ይሄንን ሰምቼ ሲሄድ ለካ እሳቸው ይፈልጉኛል። እኔ እዚሁ ነኝ። የት ሄዳ ነው ምናምን ብለው ምንም ቤት የለም ሰው ስገባ የት ሄደሽ ነው አሉኝ። ቸርች አሉኝ። አዎ። ከዛ ወይ ቀበሌ አልሄድም ምንድነው ነገሩ አሉኝ። ከዛ እግዚአብሔር ስራውን ሰርቷል አልኩና ዝም አልኩ። ሰኞ በሌሊት ተነስተው ሄደው ወረፋ ይዘው ውል ይዘው መጡ ራሳቸው ማለት ነው። እኔ ምንም አላልኳቸውም። በቃ እኔ ተነሽ አሁን ለመክሊት ነው እንደውም እናትሽ አለች ተኝታለች፣ ተነሽ በያት በቃ ቀበሌ እንሂዳሉ እና ተፈራረምን ማለት ነው። ለ2 አመት ተፈራረምን። እኔ ግን 2 አመት አልቆይም፣ ምክንያቱም ቁልፍ ጌታ ብሏል ካለ ደግሞ ብሏል እና በክብር ነው የሚሄደው ማለት ነው።